ምዕራፍ 7 ስለ በደል መሥዋዕት ሕግ። የበደል መሥዋዕት ይህ ነው፣ ቅዱሰ ቅዱሳን ነው። የሚቃጠለውን መሥዋዕት በሚያርዱበት ስፍራ የበደሉን መሥዋዕት በግ በዚያ ያርዱታል። ደሙንም በመሠዊያው ላይ በዙሪያው ይረጩታል። ስቡንም ሁሉ፣ ላቱንም፣ የሆድ ዕቃውንም የሚሸፍነውንም ስብ ሁሉ፣ በአንጀቱም ላይ ያለውን ስብ፣ ሁለቱንም ኩላሊቶቹን፣ በእነርሱም ላይና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶቹ ጋር ካህኑ ይለያል። ካህኑም ለእግዚአብሔር የእሳት ቁርባን እንዲሆን በመሠዊያው ላይ ይጨምረዋል። እርሱም የበደል መሥዋዕት ነው። ከካህናት ወገን የሆነ ወንድ ሁሉ ይበላዋል፣ በተቀደሰ ስፍራም ይበሉታል። ቅዱሰ ቅዱሳን ነው። የኀጢአት መሥዋዕት እንደሆነ እንዲሁ የበደል መሥዋዕት ነው። ለሁለቱ አንድ ሕግ ነው። በእነርሱ የሚያስተሰርይ ካህን ይወስደዋል። የሰውን የሚቃጠል መሥዋዕት የሚያቀርብ ካህን ያቀረበው የሚቃጠል መሥዋዕት ቁርበት ለዚያው ካህን ይሆናል። በእቶን የተጋገረው የእህል ቁርባን ሁሉ በመቀቀያም ወይም በምጣድ የበሰለው ሁሉ ለሚያቀርበው ካህን ይሆናል። በዘይትም የተለወሰው ወይም የደረቀው የእህል ቁርባን ሁሉ ለአሮን ልጆች ሁሉ ይሆናል፣ ለእያንዳንዱም እኩል ይሆናል። ስለ ደህንነት መሥዋዕት ሕግ። ለእግዚአብሔር የሚያቀርቡት የደህንነት መሥዋዕት ሕግ ይህ ነው። ለምስጋና ቢያቀርበው ከምስጋናው መሥዋዕት ጋር በዘይት የተለወሰ የቂጣ እንጎቻ፣ በዘይትም የተቀባ ስስ ቂጣ፣ በዘይትም የተለወሰ መልካም የስንዴ ዱቄት ያቀርባል። ለምስጋና የሚሆነውን የደህንነት መሥዋዕት ባቀረበ ጊዜ እርሾ ያለበትን ኅብስት ያቀርባል። ከቁርባኑም ሁሉ የእግዚአብሔርን ድርሻ ከእነርሱ አንዱን ያነሳል። እርሱም የደህንነት መሥዋዕት ደም ለሚረጨው ካህን ይሆናል። ለምስጋና የሚሆነው የደህንነት መሥዋዕት ሥጋም ለእርሱ ነው። በሚቀርብበትም ቀን ይበሉታል። ከእርሱ እስከ ነገ ምንም አያተርፉም። የቁርባኑም መሥዋዕት የስእለት ወይም የፈቃድ ቢሆን መሥዋዕቱ በሚቀርብበት ቀን ይብሉት። ከእርሱም የቀረበውን በነጋው ይብሉት። ከመሥዋዕቱም ሥጋ እስከ ሦስተኛው ቀን የሚቆየውን በእሳት ያቃጥሉታል። በሦስተኛው ቀን ከደህንነት መሥዋዕት ሥጋ ቢበላ አይሰምርም፣ ላቀረበው ሰው የተጠላ ይሆንበታል እንጂ ቁርባን ሆኖ አይቈጠርለትም። ከእርሱም የበላ ሰው ኀጢአቱን ይሸከማል። ርኩስ ነገር የሚነካውን ሥጋ አይብሉት፣ በእሳት ያቃጥሉት እንጂ። ንጹሕ የሆነ ሰው ሁሉ ግን ከሥጋው ይብላ። ኀጢአት ሳለባት ለእግዚአብሔር ከሆነው ከደህንነት መሥዋዕት ሥጋ የበላች ሰውነት ያቺ ሰውነት ከሕዝቧ ተለይታ ትጥፋ። ከርኩስ ሁሉ ወይም ከረከሰው ሰው ወይም ንጹሕ ካልሆነ እንስሳ የነካች ሰውነት ለእግዚአብሔር ከሆነው ከደህንነት መሥዋዕት ሥጋ ብትበላ ያቺ ሰውነት ከሕዝቧ ተለይታ ትጥፋ። ስብንና ደምን መብላት ስለማይገባ እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው፣ የበሬ ወይም የበግ ወይም የፍየል ስብ ከቶኑ አትብሉ። የሞተውን ስብ፣ አውሬ የሰበረውን ስብ ለሌላ ተግባር አድርጉት፣ እናንተ ግን አትብሉት። ለእግዚአብሔር በእሳት የሚቀርበው ከእንስሳ ስብ የሚበላ ሁሉ ያቺ የበላች ሰውነት ከሕዝቧ ተለይታ ትጥፋ። በመኖሪያዎቻችሁ ሁሉ የወፍ ወይም የእንስሳ ደምም ቢሆን አትብሉ። ደም የምትበላ ሰውነት ሁሉ ያቺ ሰውነት ከሕዝቧ ተለይታ ትጥፋ። ከድህነቱና ከሚቃጠለው መሥዋዕት የካህናት ዕድል ፈንታ።
እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ ተናገራቸው፣ ለእግዚአብሔር የደህንነት መሥዋዕት የሚያቀርብ ሰው ቁርባኑን ለእግዚአብሔር ከደህንነት መሥዋዕቱ ያመጣል። የእርሱም እጆች ለእግዚአብሔር የእሳቱን ቁርባን ያመጣሉ። ፍርምባውን በእግዚአብሔር ፊት ቁርባን ያቀርባሉ። ያቀርቡም ዘንድ በጉበቱ ላይ ያለውን መረብና የፍርምባውን ስብ ያመጣሉ። ካህኑም ስቡን በመሠዊያው ላይ ይጨምረዋል። ፍርምባውም ለአሮንና ለልጆቹ ይሁን። ከደህንነት መሥዋዕታችሁ ቀኝ ወርቹን ለማንሳት ቁርባን እንዲሆን ለካህኑ ትሰጡታላችሁ። ከአሮንም ልጆች የደህንነትን መሥዋዕት ደሙንና ስቡን ለሚያቀርብ ለእርሱ ቀኝ ወርቹ ዕድል ፋንታው ይሆናል። በፍርምባውና የቀኝ ወርቹ ከእስራኤል ልጆች ከደህንነት መሥዋዕታቸው ወስጃለሁ። ለካህኑ ለአሮንና ለልጆቹም ለዘላለም ሕግ እንዲሆን ከእስራኤል ልጆች ዘንድ ሰጥቼአቸዋለሁ። እግዚአብሔርም በክህነት ያገለግሉት ዘንድ በተቀቡበት ቀን ለእግዚአብሔር ከሆነ ከእሳት ቁርባን የአሮንና የልጆቹ ሕግ ይህ ነው። ለልጅ ልጃቸው ለዘላለም ሕግ እንዲሆን በቀባቸው ቀን የእስራኤል ልጆች ይሰጧቸው ዘንድ እግዚአብሔር ያዘዘው ይህ ነው። የሚቃጠል መሥዋዕትና የእህል ቁርባን፣ የኀጢአትና የበደል መሥዋዕት፣ የቅድስናና የደህንነት መሥዋዕት ሕግ ይህ ነው። እግዚአብሔር በሲና ምድረ በዳ ቁርባናቸውን በእግዚአብሔር ፊት ያቀርቡ ዘንድ ለእስራኤል ልጆች ባዘዘ ጊዜ በሲና ተራራ ለሙሴ ያዘዘው ይህ ነው።